አባባ ኖላዊ ያስጨነቃቸው ነገር ምንድን ነው? ሀና ወደዛ ቤት ጠቅልላ መሄዷ ምንም አላስደሰታቸውም። ምክንያቱም ቤተሰቦቿ የተደላደለ ኑሮ እያኖሯት ከኔ ጋር ተጨምታ መኖር የለባትም ብለው ስላሰቡ ሊሆን ይችላል። ጆሮ ሀናን ይቅርታ ለመጠየቅ ወሰነ። ተምቹ በስህተት በሰራው ነገር ሀናን በተደጋጋሚ ይቅርታ ጠይቋት በይቅርታ አልፈውታል። ወይዘሮ ሜላት እስር ቤት የተዋወቆቻቸው ጓደኞቿ በጣም ጥሩ ሰዎች እንደሆኑ ለወይዘሮ አስቴር ተናገረች። ወይዘሮ አስቴርም የአንቺ ጓደኞች ማለቂያ የላቸውም ብለው ከዚህ በፊት ጓደኛዬ እህቴ ምናምን የምታያት ሴትዮ እሷ ጉድጓድ፣ አንቺ ደግሞ ከርቸሌ ትታች ነው የሄደችው። ስለዚህ አንቺ ሴትዮ ለምንድን ነው የማትመከሪው እያሉ ሲቆጧት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ሰላምና ሀና ምላሴ የተጣሉበትን ጉዳይ ለወይዘሮ አስቴር አስረዱ። ሀና ከዚህ በኋላ እዛ ቤት እንደማትመለስ ደጋግማ ተናግራለች። በእርግጥ አባቷ እዛ መሆኗን ባይወዱትም ግን ደግሞ ጠልተኸኛል ወይ? ከጠላኸኝ እናንተ ጋር እንድኖር ፈቃደኛ ካልሆንክ እባክህን ግልጹን ንገረኝ እያለች አባቷን ማስጨነቅ ጀምራለች። አባባ ኖላዊም በፍጹም ልጄ አንቺን መቼም ቢሆን ልጠላሽም ሆነ ከኔ ጋር እንዳትኖሪ አለመፍቀድ አልችልም። አንቺ እኮ ማለት ለእኔ ህይወቴ እስትንፋሴ ነች። ስለዚህ ለምንድን ነው እንደዚህ የምታስቢው? ሁሌም ከጎኔ ብትሆኚ ደስተኛ ነኝ። ግን ደግሞ ቤተሰቦችሽ ከኔ ይበልጣሉ ብዬ ስላሰብኩኝ ነው ብለው ሊያስረዷት ሞክረው ነበር። ሀና ግን በፍጹም ካንተ የሚበልጥብኝ ሰው አንድም የለም። አንተ ነህ ሁለ ነገሬ። እንኳን አንተ ጆሮና ተምቹ እንኳን ከቤተሰቦች አስበልጬ ነው ማያቸው። ሰበቡ ቤተሰቦቼ ጆሮንና ተምቹን ስለማይወዷት ነው በማለት ነበር ከዛ ቤት የወጣችው። እናም ሰበብ እየፈለገች እንደነበረም ግልጽ አድርጋለች። ወይዘሮ አስቴር ወደ ቤት እንደመጡ የወይዘሮ ሜላት መታሰር ከሰሙ በኋላ እስር ቤት ነበር የሄዱት። ታዲያ እስር ቤት በሄዱ ጊዜ ወይዘሮ ባዩሽ መሞቷን ሲሰሙ እሳቸውም ወይዘሮ ባዩሽን መውቀስ አላቆምም። ሜላትም እማዬ ባክሽን የሞተ ሰው እንዴት ይወቀሳል? ለምንድን ነው ከሞተች በኋላ የምትወቅሻት? አሁን እኔ ጋር ለምንድን ነው የመጣሽው? ያሞሽ ያለ እንዴ ብላ ለማረጋጋትና ነገሩን ለማደባበስ ሞክራ ነበር። ወይዘሮ አስቴር ግን ያቺ ሴትዮ ድሮም አልወዳትም ነበረ። እናም በስተመጨረሻ የሁለታችሁ ዕጣ በጣም ያስቃል ብለው ነበር የሳቁባት። ወይዘሮ ሜላትም እማዬ ባክሽን ለምንድን ነው ሁልጊዜ የምትጨቃጨቂው? እያለች በዚህ ነበር የተለያዩት። ምናሴም ከእናቱ ጋር ትንሽ ካወራ በኋላ እስር ቤት እንደተስማማትና በጣም ጥሩ ልጆች እንዳሉ ውስጥ ተናገረች። ምናሴም ያቺ አሟታል ያልሻት ሴት ተሻላት ወይ ብሎ ጠየቀ። ዘርፌ አሁን እየተሻላትና ደህና እየሆነች እንደሆነ ነገራት። እሷም እስር ቤት ውስጥ ካሉ ሁሉንም በጣም የምትወዳቸው ሆናለች። ወይዘሮ ሜላት እስር ቤት ውስጥ ያሉ ልጆች በጣም ነው የሚያሳዝኗት። እናም ህይወት ታሪካቸውንም ሲነግሯት በጣም አዝናላቸዋለች። ታዲያ ለዘርፌ ስለየት ያለ እንክብካቤም ታደርግላታለች። ልታረጋጋት ትሞክራለች። ዘርፌ ባደረገችው ነገር ሁሌ ራሷን እየጸጸታት እና ሁልጊዜ ለምን ገደልኩት ጨካኝ ነኝ እያለች ራሷን የምትወቅስ ሴት ስትሆን፣ ወይዘሮ ሜላት ግን ሁሉም የሆነው በቃ እግዚአብሔር ስለፈቀደ ነው፣ አንቺ ተረጋግተሽ ራስሽን መሆን አለብሽ እያለች ከዛሬ ነገ ይሻላታል እያለች ትመክራታለች። ታዲያ አሁን ልዩነት እያየችባት ነው። እኔ ትናንትና በተናገርሽው ነገር ብላ ዛሬ አንድ ወር ጀምራላት ነበር። ወይዘሮ ሜላትም ምን ብዬሽ ነበር ዘርፌ? እባክሽን ልጄ ምንም ሳትፈሪ አማክሪኝ፣ ንገሪኝ፣ እኔ እንደ እናትሽ ማለት ነው እያለቻት ነበር። እናቴ ያለችውን ያልሽውን፣ የኔም እናት ሁልጊዜ ከሱ ጋር ስንሆን ፈቃደኛ አልነበረችም እና ከሱ ጋር ፍቅረኛዬስ ነበር ከሱ ጋር መሆን ይቅርብሽ እያለች የምትመክረኝ ብላ ነገረቻት። ወይዘሮ ሜላትም እናቶቻችን ሁልጊዜም እንደዛ ብለው ነው የሚመክሩን፣ ግን ደግሞ የፈቀደው ነው የሆነው። ስለዚህ አንቺ ልትጸጸችና ራስሽ ልትወቅሺ አይገባም። እናም አይዞሽ ብላ ልታረጋጋት ሞክራለች። ግን ደግሞ ዛሬ የተፈጠረው ሌላ አዲስ ነገር አለ። ምናሴ ለእናቱ ስለ ሜሮን የነገራት ነገር ነበር። ሜሮን በእርግጥ ማንነቷን ሳታሳውቅ ነው በቤት የወጣችው። ግን ደግሞ የሆነች ሴት እንደመጣችና የሆነ አንዳንድ ምልክትን ሲነግራት ማናት ቤቴ ድረስ የሄደችው? ደግሞም የኔን መታሰር ሳትሰማ ቀርታ ስትሰማ የደነገጠችው ማናት? እኔና ባዩሽን የምታቀን
ማን ልትሆን ትችላለች ብላ ለብቻዋ ረጅም ሰዓት ማሰብ ጀመረች። በስተመጨረሻም ሜሮን እንደሆነች ደረሰችበት። አዎ ሜሮን ናት ብላ ለብቻዋ እየጮኸች ማውራት ጀመረች። ልጆቹም በጣም ተደናግጠው ነበር በሁኔታዋ። እንዴ እሷ ዘርፌን ለማዳን እየጣረች እሷ ልጨልል ነው እንዴ ብለውም ነበር። ልጆቹም እንዴ ማሚ ምን ሆነች ነው? ምንድን ነው ነገሩ? ብቻሽን እኮ እያወራሽ ነው ብለው ሲጠይቋት ወይዘሮ ሜላት በጣም ነበር የደነገጠችው። ብቻዬን አወራሁ እንዴ ልጆች አለች። አዎ ብቻሽን አውርተሻል በማለት መለሱላት። እሷም ያሰበችውና የሆነው ነገር በጣም ስለገረማት ሜሮን ከዚህ እስር ቤት ልታስወጣኝ ትችላለች። እናም ስለ ባዩሽ አሟሟት በደንብ ታውቃለች። ባዩሽ እና ሜሮን አንድ ሳይሆኑ አይቀሩም። ስለዚህ ልታውቅ ትችላለች። እኔ ከዚህ የመውጫ መንገዴ ሜሮን ናት ብላ አሰበች። አዎ የሆነ ነገር ትዝ ብሎኝ ነው የጮኩት፣ ግን ብቻዬን እንዳወራሁ አላስታወስኩትም ብላ ለልጆቹ ነገረቻቸው። እኛ ዘርፌን ታድኝልናለች ብለን ስንጠብቅ ጭራሽ አንቺ ደግሞ ለብቻሽ ማውራት ጀመርሽ ብለው እነሱም ትንሽ ተዋዛግበዋል። ወይዘሮ ሜላትም ነገሩን አስረድታቸዋለች። እንዲህም ብላ ነበረ። ሜሮን የምትባለው የወይዘሮ ባዩሽ የቅርብ ሰው ናት። አብረውም እስር ቤት ገብተው ነበር በአንድ አጋጣሚ። እናም የተፈቱትም አብረው ነው። ስለዚህ ወያች ሜሮን የተባለችው ሴትዮ እኔን ገደልሻት ከተባልኳት ጓደኛዬ ጋር ቅርርብናት አላት። እናም ደግሞ ለዚህ ለመውጫዬ ምክንያት ትሆናለች። ምክንያቱም ሜሮን ስለ ባዩሽ ብዙ ነገር የምታውቀው ነገር ስላለ ነው እዛ ቤት የሄደችው ብላ ለጓደኞቿ ተናግራ ነበር። ልጆቹም በቃ ትተሽን ልትወጪ ነው እንዴ በማለት አዝነዋል። ዘርፌም እንዴ አንቺ ትተሽን ከሄድሽማ ከባድ ነው ባቴጂ ነው የሚሻለው ብለዋታል። እሷም አይ ብሄድም በወጣም አሁን አይደለም እኮ ገና ነገሩን አላጣራሁም፣ ግን ደግሞ ወጣሁ ማለት እናንተን ረሳኋቸው ማለት አይደለም፣ ሁልጊዜ እየመጣሁ ጠይቃችኋለሁ ብላ አረጋግተዋቸዋለች። እናም ወይዘሮ ሜላት እንደገመተችው ሜሮን የእስር ቤት መውጫዋ መሰላል ናት። ሜሮን ሁሉንም ነገር ከተናገረች የምታውቀውን ሁሉ ወይዘሮ ሜላት ነጻ ትወጣለች። ግን ደግሞ ሜሮን ምን እያሰበች እንደሆነ አልታወቀም። ፖሊሶቹን ካየቻቸው በኋላ ከዛ ሰፈርም ሆነ ቤቱን ለቃ መሰወር እንዳለባት አስባለች። ወደ ወይዘሮ ሜላት ቤት ያሰበች መሄድ የፈለገችውም ወይዘሮ ሜላት መላ አታጣም፣ እሷ ጥሩ ሰው ናት፣ እኔን ከዚህ ካለሁበት ጉድ ልታወጣኝ ትችላለች ብላ አስባ ነበር። ግን ደግሞ ያሰበችው ቀርቶ ያላሰበችውን ሰምታ በድንጋጤ ነበር ከቤት የወጣችው። ሀና እቤት ባለመሄዷ ወይዘሮ አስቴር ቤት ውስጥ ሲያጧት በጣም ነበረ። እነ ሰላምን ለምንድን ነው ከዚህ ቤት ያልመጣችው? ደግሞም ቶሎ ብላችሁ ሀና እንድታመጡልኝ ይፈልጋለሁ፣ በጣም ናፍቃኛለች እያሉ ሰላምንና ምናሴን ማስጨነቅ ጀምረዋል። ምናሴም እማዬ ትመጣለች፣ በቃ ተረጋጊ፣ ጠዋት ነው የሄደችው፣ አባቷ ስለናፈቃት ከአባቷ ጋር ጊዜ እያሳለፈች ነው እና ልትመጣ ትችላለች ብለው ወይዘሮ አስቴርን ማረጋጋት ጀምረው ነበር። ግን ደግሞ ቀኑ መሽቶ ወደ ማታ ሲሆን ወይዘሮ አስቴር ትመጣለች አላላችሁም ወይ? ወየት አለች ሀና? ለምንድን ነው ያልመጣችሁ? ብለው አሁንም በጥያቄ ማፋጠጥ ጀምረዋል። ሰላምም ነገሩን መቋቋም ስላቃታትና የወይዘሮ አስቴርን መልስ እየጠበቁ ስለነበረ እሷም ከዚህ ቤት የሄደችው ከኛ ጋር ተጋጭታ ነው፣ እናም ደግሞ የተጋጨችበት ምክንያት በጣም ቀላል ነው ብላ ለማስረዳት ሞክራለች። እርሳቸው መረዳት ስላልፈለጉ ምላሴ ደውሎ እባክሽን ሀና ነይ ቶሎ ለማለት ነበር። በተደጋጋሚ ምናሴ ወደ ሀና ሲደውልላት ሀና ግን ስልኩን ባለማንሳት ነበረ። እናም ምን ሆነው ነው የሚደውሉት እያለች አባባ ኖላዊ ወይም ለምንድን ነው አንስተሽ ስልኩን የማትጠይቂያቸው? ምናልባት እኮ ወንድምሽ ደጋግሞ የሚደውለው ፈልጎች ነው ብለው ነግረዋት ነበር። ሀና ግን በፍጹም ይቅርታ ሊጠይቀኝ ነው እንጂ ምንም ተፈጥሮ አይደለም የሚደውለው ብለዋል። እሷም አሁንም ቢሆን ከነሱ ጋር ላለመመለስ በተደጋጋሚ ለአባባ ኖላዊ ቃል እየገባች አባዬ በፍጹም ከዚህ በኋላ እዛ ቤት መሄድ አልፈልግም፣ እባክህን ሂጂ አትበለኝ ብለው ተናግራለች። እንዴ ሀንዬ ይሄ ነገር እኮ ትክክል፣ ቤተሰቦችሽ እኮ አንቺን ይፈልጉሻል። ደግሞ እዛ የምትኖሪው የተደላደለ ኑሮ ነው። ለምንድን ነው እዛ የማትኖሪው? እኔ ምን ችግር አለው? እና አሲር አሉ ከጎኔ፣ እናም ለእኔ ለምን ታስቢያለሽ ብለዋት ነበር። አንተ ሁሉን ነገር ችለህና እኔን ላለማስከፋት ወይም ደግሞ እኔ ልባ ችግር ላለማኖር ፈልገህ እንጂ ከእኔ ተለይተህ የምትኖረው ኑሮ እንዳልሆነ አውቃለሁ አባዬ። እስከ ዛሬ በተደጋጋሚ ዛሬ ነገ ካንተ ጋር እሆናለሁ፣ ዛሬም ካንተ ጋር ነኝ እያልኩኝ እየዋሸሁህ ነበር። በአሁኑ ግን ወስኜ ነው የመጣሁት አባዬ። ምንም ነገር እንድትለኝ አልፈቅድልህም።
ስለዚህ እባክህን ብላ አስረድታቸዋለች። አባባ ኖላዊም እሷን በግዴታ ሂጂ ብለው ማባረር ስለሚከብዳቸው ደስተኛ ሆነው ባይሆኑም ግን እዛ እንድትኖር ፈቅደውላታል። በሌላ በኩል አሲርና ተምቹ የራሳቸው ዓለም ድብልቅልቅ ብሎባቸዋል። ለምንድን ነው ግን እንደዚህ የሆነው ብለው ቁጭ ብለው በጭስ ተደብቀው የሚያስቡ ቢያልሙ ምንም ሊዋጥላቸው አልቻለም። እኛ መሆን ያለብን ወደ ድሮ ህይወታችን መመለስ ነው። ይህን ህይወት መጋፈጥም ሆነ ይህን ህይወት ለእኛ አይገባንም። ትናንትና አባባ ኖላዊ ብዙ ነገር አድርገውልናል። ለህይወታችን ለውጥም ብዙ ነገር አድርገዋል። ግን ደግሞ እኛ ይሄ ህይወት አይገባንም፣ ያኛው ህይወት ይሻለናል ብለው እየተመካከሩ ነበር። ኑሮ ቢከብዳቸውም እንኳን እነሱ ሰውን ላለማስቀየም ብዙ ጥረዋል። ታዲያ ሰዎችን ለማስደሰት ብለው እነሱ የራሳቸውን ዓለም ትተው ወደ ሰው ዓለም እየኖሩ ነበር። ዛሬ ላይ ግን እነዚያ የኖሩላቸው ሰዎች ካተጎናቸው እንደሌሉ ሲያውቁ በጣም ከፍቷቸዋል። ጆሮ እኔ ከዚህ በኋላ ምንም ነገር ማሰብ አልፈልግም፣ እናም የው በፊቱ ኑሮ ይሻለኛል ብሎ ለተምቹ ሲነግረው ተምቹም አዎ ይሻለናል፣ የዚህን ህይወት መጋፈጥ አልቻልንም፣ ስለዚህ የነበርንበት ህይወትን መጋፈጥ ይሻለናል ብለው እየተመካከሩ ነበር። ዛሬ ላይ ሁለቱም ሱሰኛ ሆነዋል። ትናንት የተዉትን ተመልሰው መጠጣት ማጨስ ጀምረዋል። ታዲያ ይህ ሁሉ የሆነው ሁለቱም በፍቅር ውስጥ ናውዘው ነበረ። እሱም ሀናን ካጣሁኝ ሰው አልሆንም ብሎ ሲያስብ ነበር። ዛሬ ላይ ሀናንም ማግኘትም ማጣትም አይፈልግም። ግን በስተመጨረሻ አባባ ኖላዊ ተምቹን አግኝተውታል። ተምቹን ሲያገኙት ስለ ሀና ሁሉንም ነገር ሲነግራቸው እነሱም ማመን ነበር የከበዳቸው። ሀና ይህን ያህል ለኛ ታስብልናለች ወይ? ሀና ይህን ያህል ለኛ ትቆረቆራለች ወይ የሚለው ነገር ቢያስገርማቸውም ግን ሀናን ይቅርታ መጠየቅ እንዳለባቸውና ከዚህ በኋላ ከዛ ሰፈር ርቀው ወደ እነሱ ሴት ሰፈር ገብተው እንደ ድሮ ህይወታቸውን መቀጠል ተስማምተዋል። ተምቹም ጆሮም በዚህ ከተስማሙ በኋላ ጆሮ ሀናን ይቅርታ ለመጠየቅ ነበር ወደ ቤት የሄደው። ሀናም በጆሮ ቤት መምጣት በጣም ነበር የተደሰተችው። እኔ እኮ ስጠፉ እንደተቀየማችሁኝ መስሎኝ ነበር፣ እናንተ ለካ አልተቀየማችሁኝም፣ ብቻ ስለመጣ በጣም ደስ ብሎኛል ብላለች። ጆሮም ይቅርታ ልጠይቅሽ ነው የመጣሁት። አንቺ ለኛ ለካ በጣም ታስቢልናለች። እስከ ዛሬ እንኳን ለኛ ለፋዘር የምታስቢ አይመስለኝም ነበር። ግን ደግሞ አሁን ፋዘር ሁሉንም ነገር ሲነግሩኝ አንቺ ለኛ በጣም እንደምታስቢልን ተረድቻለሁ። ሀንዬ በጣም ይቅርታ አድርግልኝ ለበደልኩሽ ሁሉ። እስከ ዛሬ የሆነ ሁሉ አልፏል። ከዚህ በኋላ ወደፊት ነው። እናም ከዚህ በኋላ እኔ አልተቀየምኩሽም፣ አንቺም ይቅርታ አድርጊልኝ ብሎ ይቅርታ ጠይቋታል። ሀናም እንዳልተቀየመችውና ምንም እንዳልተፈጠረ እስከዛሬም ለእነሱ እንደምታስብላቸው ከቤተሰቦቿ በፊትም እነሱን እንደሆነ የምታውቀው በችግሯ ጊዜ እነሱ ከጎኗ እንደሆኑ ስለምታስብ መቼም ቢሆን እንደማትቀየማቸው ነግራቸዋለች። እናም በዚህ ይቅርታ ተላልፈዋል። ሁለቱም ተቃቅፈው ሊለያዩ ነው። ተምቹና ጆሮ ከሰፈር ሊጠፉ ነው። አባባ ኖላዊም ሆነ ሀና አያስፈልጉንም፣ ማንም ሰው በህይወታችን አያስፈልገንም ብለው ወስነው ወደ ሌላ ሰፈር ቀይረው ለመኖር ወስነዋል። ሁለቱ እንግዲህ የራሳቸውን ህይወት ለመኖር ወሰኑ ማለት ነው። የዛሬው ቪዲዮ በዚህ ነበር ያለቀ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንመለስ